ጥሩ ዜና በኢራንና በአሜሪካ መካከል ሲደረግ የነበረው ድርድር ተስፋ እንዳፈነጠቀ እየተነገረ ነው ያለው። ባለፉት ዙር ድርድሮች እንግዲህ ስምምነት ላይ እንዳይደረስ ማነቆ ሆኖ የነበረው የኢራን የኒውክሌር ፕሮግራም እንደሆነ ታውቃላችሁ። ከጦርነቱ በፊት በነበሩ የድርድር ዙሮች እንግዲህ አሜሪካ ኢራን ኢንዴፊኒትሊ ኦር እስከመቼውም ኒውክሌር ማብላላቷን እንድታቆም የሚል ዲማንድ ይዛ ስትመጣ ኢራን ደግሞ መብትን ይነካል። ይህ መብትን የሚነካ ነው። ማንም ሀገር ያለው መብት ለኔ ልከለከል አይገባም። ነገር ግን ያው ለምጣዱ ሲባል አይጧ ተለፍ በሚለው 5 ዓመት ላቁም ብላ ኦፈር አድርጋ ነበረ። አሜሪካ ግን ኖ ኢንዴፊኒትሊ እስከመቼውም በሚል ሳይስማሙ ቀርቶ ወደ ጦርነት እንደተገባ ይታወቃል። በኋላ ጦርነቱ ከቆመ በኋላ ባለው ደግሞ ጄዲ ቫንስ በተሳተፉበት ድርድር ደግሞ አሜሪካ ኢንዴፊኒትሊ ኦር እስከመቼውም የሚለውን ዲማንዷን ትታ ለ20 ዓመት የሚል ዲማንድ ይዛ እንደመጣች እና አክሲዮስም የተለያዩ ሪፖርቶችም ሲዘግቡት ነበረ። ኢራን ግን አሁንም 20 ዓመት አይደለም 5 ዓመት ነው ማቆም የሚል ዲማንድ ይዛ አሁንም ቆማ ነበረ። በዚህ ምክንያት ሳይስማሙ ቀርቶ ተበትኗል። ባለፈው የአሜሪካን ተደራዳሪ ቡድን የሚመሩት የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ከድርድሩ በኋላ በሰጡት መግለጫም በሌሎች ጉዳዮች ላይ እንደተስማሙ በሚጠቁም መልኩ አሁን እንዳንስማማ ያደርገን የኒውክሌር ፕሮግራሙ ነው የሚል ነገር ተናግረው ነበረ። በዚህ ሳይስማሙ ተበትነው ነበረ። ግን ቢበተኑም አሁንም ከጀርባ የኢራንና የአሜሪካ ተደራዳሪዎች መልእክት ሲላላኩ እንደነበረ ነው የታወቀው። ዳይሬክትሊም በፓኪስታኖች በኩልም መልእክቶች ሲላላኩ ቆይተዋል የተባለው። ከትናንት ወዲያ ማክሰኞ ግን ለመስማማት በዴፊኒት በሆነ አመት ላይ እስካሁን ድረስ ስፔሲፋይ አልተደረገም። በ20 እና በ5 በሚለው በሁለቱ መሃል ላይ ይሆናል ተብሎ በተገመተ ዓመት ለመስማማት እንግዲህ ፍላጎት ማሳየታቸውን ተከትሎ ተስፋ ፈንጥቋል ነው የተባለው። ማክሰኞ ዕለት ይህ ንግግር ይህንን ተስፋ ማፈንጠቁን ተከትሎ እንግዲህ አደራዳሪዎቹ ሁለት አደራዳሪዎች ናቸው ያሉት። እንደምታውቁት ፓኪስታን ውስጥ የኤታማዦር ሹሙ አሲም ሙኒር እና የፓኪስታን መሪ ሻህባዝ ሸሪፍ ናቸው በበላይነት እየመሩት ያሉት። ይህ ማክሰኞ ዕለት ይህ ነገር ሀፕን ማድረጉን ተከትሎ እንግዲህ ትናንትና ሮብ ዕለት የፓኪስታኑ የኤታማዦር ሹም አሲም ሙኒር ኢራን ገብተዋል። እዚህ ጋር በምታዩት መልኩ የኢራኑ ፎሬን ሚኒስቴርና የተደራዳሪዎቹ አመራር እንግዲህ ተቀብለዋቸዋል። ላይ በምታዩት መልኩ የኤታማዦር ሹሙ ግን ኢራን ሲገቡ የፓኪስታኑ መሪ ሻህባዝ ሸሪፍ ደግሞ ትናንትናውኑ ሳውዲ ገብተዋል በተመሳሳይ ሰዓት። ነገራቶች እየሰፉ እንዳለ ነው እየተገመተ ያለው። ለማንኛውም ግን ዛሬ ሐሙስ ዕለት ትናንት የገቡት የኤታማዦር ሹም ከኢራን ተደራዳሪዎች ጋር ዛሬ ሐሙስ ዕለት በዛ ጉዳይ ያወራሉ ተብሎ ይጠበቃል። በዛ ጉዳይ ካወሩ በኋላ እንግዲህ ዴፊኒት የሆነ ፊት ለፊት ተገናኝተው አሜሪካና ኢራናውያን ተገናኝተው የሚወያዩበትን ቀን ይወስናሉ ተብሎ ይጠበቃል ያለው። በሌላ በኩል ግን የኢራን አንድ ዲማንድ ነበረ። ምንድነው? በጦርነቱ የደረሰብኝን ካሳ ልከፈል ይገባል የሚል ዲማንድ ነበረ። ከሁለት ቀን በፊት ለዩኤን ባስገባችሁ ኦፊሻል ዲማንድ ደግሞ ኢራን 5 የአረብ ሀገራቶች ሊከፍሉን ይገባል ብላ ሜንሽን አድርጋለች። ሳውዲ አሬቢያ፣ ቀጣር፣ ዩኤኢ፣ ባህሬን እና ጆርዳን እነዚህ 5 ሀገራቶች ሊከፍሉን ይገባል ብለው ዲማንድ አድርገው ነበረ። የፓኪስታኑ መሪ ሻህባዝ ሸሪፍ ወደ ሳውዲ ያቀኑት በዚህ ጉዳይ ሊያወሩ ነው ወይ የሚለው ገና የታወቀ ነገር የለም። ለማንኛውም ግን ሳውዲን ሲጨርሱ ወደ ቀጣር እንዲሁም ወደ ሌሎች ሀገራቶች ይሄዳሉ ተብሏል። በዚህ ጉዳይ ያወሩ የታወቀ ነገር የለም። ለማንኛውም ግን አሁን ተስፋው ምንድነው? ከዛሬው የኢራንና የኤታማዦር ሹሙ ውይይት በኋላ ዴፊኒት የሆነ አሜሪካና ኢራኖች ተገናኝተው የሚወያዩበት ዴፊኒት የሆነ ቀን ይወሰንና በዚህ ፍሬምወርክ ዲቴል ባይኖረውም በፍሬምወርኩ ግን አትሊስት የሚስማሙ ከሆነ ተኩስ አቁም ስምምነቱ ይራዘምና ዲቴሉ ይሰራል። የዚህ ፍሬምወርክ ዲቴል ተሰርቶ ፋይናላይዝ የተደረገ ስምምነት ይፈራረማሉ ነው የተባለው። ጉድ ኒውስ ተስፋ እየሰጠ ያለው ምንድነው? በዚህ ፍሬምወርክ በሚመጡት ቀናቶች ውስጥ ከተስማሙና ተኩስ አቁሙ ከተራዘመ በዚህ በሚራዘመው ተኩስ አቁም ላይ እንግዲህ ፍሬምወርኩ ላይ ስምምነት ላይ በመደረሱ ምክንያት ሁርሙዝ ሰርጥን ኢራን ለመክፈት ተስማምታለች ነው የተባለው። ኦር ልትከፍቶ ትችላለች፣ ፍላጎቱ እያሳየች ነው የተባለው። ስለዚህ ይህ የሚሆን ከሆነ ሁርሙዝ ሰርጥ የሚከፈት ከሆነ ለሁላችንም ተስፋ የሚሆን እንደሆነ ትልቅ እፎይታ የሚሆን እንደሆነ ይታወቃል። ለማንኛውም ግን ቻይና በዚህ በኩል ኢንቮልቭ አድርጋ እንግዲህ ኢራንን የሁርሙዝ ሰርጥን እንድትከፍት ዲፕሎማሲ እያደረገች ነው ያለችው። ከነ ፓኪስታን ጋር ሆነ ዲፕሎማሲ እያደረገች እንዳለች ታውቋል። ግን ቻይና አሁንም የኢራንን በሁርሙዝ ሰርጥ ያላትን ሉዓላዊነት በሚያከብር መልኩ የሚል ነገር ይዛ ብትመጣም ለማንኛውም ግን ይህ ሀፕን የሚያደርግ ከሆነ ለሁላችንም ተስፋ ነው። አይገስ ዊ ዊል ሲ። ብሬኪንግ አሜሪካ ፋይናሊ MQ-4 የሚባለው እጅግ በጣም ውድ የሆነው የስለላ ድሮኗ እንደተከሰከሰባት አምናለች። ይህ ሀፕን ያደረገው እንግዲህ የተኩስ አቁም ስምምነቱ ከታወጀ ከ2 ቀን በኋላ ነው የተባለው። ኤፕሪል 9 ላይ ነው የተባለው። ይህ እጅግ በጣም ውድ የሆነ ድሮን የሁርሙዝ ሰርጥ እንዲሁም የፐርሺያን ገልፍን የኢራን አካባቢ ያሉ ነገራቶችን ለመሰለል ከጣሊያን ከሚገኘው ቤዝ ተነስቶ የመጣ ቢሆንም ሁርሙዝ ሰርጥ አካባቢ እንዲሁም ፐርሺያን ገልፍ አካባቢ ከስለላውን ከጨረሰ በኋላ ወደ ጣሊያን ወደ መነሻው ለመመለስ እንግዲህ የሳውዲ አየር ክልል ውስጥ ከገባ በኋላ ነው ችግሮች እያጋጠሙት የመጡት ናው ከሚበርበት 5000 ጫማ 50000 ጫማ ከፍታ ላይ እንግዲህ ድንገት በመፈጥፈጥ ወደ 10000 ጫማ ከፍታ እንደወረደ ታውቋል። በዚህም ሰዓት 7400 የሚል ኮድ እያሳየ ነበር ነው የተባለው። ይህ ኮድ እንግዲህ ሲተረጎም ኢመርጀንሲ እንዳጋጠመው ለኮንትሮል ሩም እየተናገረ ነበር ነው የተባለው። ከዛ በኋላ እንግዲህ 10000 ጫማ ላይ ከደረሰ በኋላ ደግሞ 7700 የሚል ኮድ እንዳበራ ነው የታወቀው። ይህ ኮድ ደግሞ የሚለው ከኮንትሮል ሩም ወር ከአብራሪዎች ጋር ኮኔክሽን ሉዝ እያደረገ ወር ኮኔክሽኑ እየተቋረጠ እንደሆነ ነው የሚያሳየው ይህ ኮድ። ከዛ በኋላ እንግዲህ
እያነጋገረ ያለው ምንድነው? ይህ ድሮን ከዚህ በኋላ ምንድን ያደረገው ከነበረበት የሳውዲ ክልል በፍጥነት በጣም በድንገትና በፍጥነት በመታጠፍ ወደ ኢራን ክልል መብረሩን የታወቀው። ከዛ በኋላ ግን የት እንደገባ የዩኤስ አብራሪዎቹ ምኖቹም የዩኤስ ሚሊታሪም ያወቀው ነገር የለም የት እንደገባ። ነገር ግን ነገሩ ሀፕን ያደረገው ኤፕሪል 9 መሆኑን ተከትሎ ቀናት አልፈዋል። እስካሁን ድረስ ክራሽ አድርጓል የሚል ድምዳሜ ላይ የተደረሰ ቢሆንም ግን ክራሽ ያድርግ ግን ማረጋገጫ የለም። ክራሽ ስላደረገበትን ቦታ የሚያውቁት ነገር የለም የዩኤስ አርሚ። በሌላ በኩል ግን አነጋጋሪ የሆነው ነገር ምንድነው? ይህ የዚህ ድሮን ዋጋ ነው። ይህ ድሮን ዋጋው 230 ሚሊዮን እስከ 250 ሚሊዮን የሚገመት መሆኑ ነው። እጅግ በጣም ውድ ነው። ለንጽጽር አሜሪካ ብዙ ጊዜ የምትጠቀምበት MQ-9 ሪፐር የሚባለው ይህ እዚህ ጋር የምታዩት ድሮን የአንዱ ዋጋ 30 ሚሊዮን ዶላር ነው። ይህ ደግሞ ስንት ነው? 230 ሚሊዮን። መሀል ላይ የ200 ሚሊዮን ልዩነት ሁሉ አለ። የዚህ ድሮን ውድነት ነው አነጋጋሪው። በሌላ በኩል ግን ኢራን ደግሞ እስካሁን ድረስ ምንም ነገር ባትልም ግን ከኢራን ሀክ አድርጋውስ ቢሆን የሚሉ ሀሳቦች ግን ይመጣሉ በተደጋጋሚ። ምክንያቱም ኢራን ከዚህ በፊት RQ-170 የሚባለውን የአሜሪካ ድሮንን 2011 ላይ ሀክ አድርጋ ስታበቃ አምጥታ የኢራን ማረፊያዎች ላይ በሰላም አሳርፈዋለች። ምንም ነገር ሳይጫር አሳርፈዋለች። ከዛ በኋላ ደግሞ ያንን በዛ ላይ በመመራመር ደግሞ የኢራን የድሮን ፕሮግራም በጣም ቡስት እንዲያደርግ አድርጋለች። የእሱንም ደግሞ ክሎን ሰርታለች። እሱን የሚመስል ድሮኖች ሰርታለች ኢራን። ናው ይህ የዛሬው ድሮን ደግሞ ያጋጠመው ነገራቶች ሲታዩ በተለይ በድንገት ታጥፎ ወደ ኢራን አቅጣጫ መብረሩ፣ ከቁጥጥር ውጭ መውጣቱና የመሳሰሉ ነገራቶች የሳይበር አታክ ቢሆንስ የሚል ነገር እየተወራ ነው ያለው። ከኢራን በኩል እስካሁን ድረስ የተባለ ነገር ባይኖርም ግን በአሜሪካ በኩል ያለው ከቁጥጥራችን ውጭ ወጣ፣ የት እንዳረፈ ማናቅም የሚሉ ነገራቶች ደግሞ እንደዚህ አይነት ክሌሞችን እያጠናከረ ይገኛል። ለማንኛውም ግን ይህ ድሮን የት እንዳረፈ እስካሁን ድረስ አይታወቅም። ኢራን ሀክ አድርጓለች አላደረገችው የሚለው ግን እስካሁን ከኢራን በኩል የተባለ ነገር የለም። ለማንኛውም አረገችውም አላረገችውም ግን ይህ ድሮን የምርም ተከስክሰው ከሆነ ሊከሰከስ የሚችለው ፐርሺያን ገልፍ ላይ ነው እየተባለ ያለው ወደ ኢራን ክልል ካልገባ። ለማንኛውም ግን ይህንን ድሮን ይህ እጅግ በጣም ብዙ ቴክኖሎጂ ዴቨሎፕ የተደረገበት ድሮን ነውና ቀድሞ እንትን ለማድረግ ከተከሰከሰበት ቦታ ቀድሞ ለመውሰድ ሩጫዎች መካሄዳቸው የማይቀር ነው። ምክንያቱም ኢራን እጅ ከገባ ይህ ድሮን እንግዲህ ቴክኖሎጂው ምን ያህል የኢራን የድሮን ቴክኖሎጂ ከዚህ ምን ያህል ዴቨሎፕ ሊደረግ እንደሚችል ስጋቶች ስላሉ ማለት ነው። ለማንኛውም ፋይናላይዝ የተደረገ ነገር የለም። ሰው አይገስ ዊል ሲ